ቤት ናችሁ? እንግዲህ እዚህ ላይ የስህተት ቀጣይ ክፍል ነው ማለት ነው። እንግዲህ ባለፈው ክፍል እንዳየነው ፍርዬና ህይወት ተካሰው ፍርዬ ህይወትን አሳስራት ነበረ ማለት ነው። እንግዲህ እዚህ ላይ ደግሞ ፍርዬ እስር ቤት ያስፈታቻት ህይወትን ልትጎዳት አስባለች ማለት ነው። እንግዲህ በቤት በሚደረግ ነገር ነው ልትጎዳት ያሰበችው እና ፍርዬ ደግሞ እዚህ ሻይ አፍልታ በሻይ አድርጋ የሆነ ነገር ልትሰጣት እየቀመመችላት ነው ማለት ነው። እንግዲህ በደንብ አማስላ አዘጋጅታ ቀመማ ምን ብላ ህይወት እስክትጠጣው ድረስ ነው የምትጠብቀው ማለት ነው። እንግዲህ ያሰበች መስላ ለሷም ለሁለታቸው ሻይ አፍልታ የራሷን እየጠጣች ፍርዬ ህይወትን ደግሞ እየጠበቀቻት ነው። እንግዲህ ህይወትም ወደ ሻዩ መሄድ ትጀምራለች ማለት ነው። ህይወትም እንግዲህ ፍርዬም እንግዲህ ህይወት መጣሽ ትኩስ ነው አልቀዘቀዘም ምርጥ ሻይ ነው ነይ ጠጪ ምናምን በማለት እንግዲህ ልታስጠጣት ትሞክራለች ማለት ነው። እንግዲህ ህይወትም ያንን ሻይ እንድትጠጣ አንስተዋለች ማለት ነው። እዚህ ላይ ደግሞ እንግዲህ ሮቤል ፍቅረኛዋ እንግዲህ ፍርዬ ደግሞ ጠጪ እያለች በደንብ ልታስጠጣት ቶሎ በይ ጠጪ እያለች ያስጣደፈቻት ነው። እዚህ ላይ ደግሞ ሮቤል እንግዲህ እየሮጠ እየመጣ ነው። ተደውሎ ተነግሮታልኝ እና እየሮጠ እየመጣ ነበር። እንግዲህ ፍርዬም ህይወትም ይሄንን ሻይ እንግዲህ መጠጣት ጀምራለች ማለት ነው። እንግዲህ ሻይ ውስጥ የሆነ ነገር አድርጋበታለች። እንግዲህ ህይወት የምታውቀው ነገር የለም። እንግዲህ ሮቤልም ደህና ነሽ እንዴት ነሽ ምናምን ብሎ መጥቶ ፍርዬን መጥቶ መያዝ ይጀምራል። አንቺ ማትረቢ ምናምን ብሎ መያዝ ሲጀምር እሷ መሪ ብላ ፖሊስ ጋር እደውላለሁ ሰው ጋር እደውላለሁ ምናምን ትለዋለች። እንግዲህ ሮቤልም አንቺ የማትረቢ ደውይ ችግር የለም አመልክቺ እንደውም እንደዛ ነው የምፈልገው ምናምን ብሎ እዛ ላይ ማስፈራራት ይጀምራል። እንግዲህ ህይወትም ገላግላቸዋለች ማለት ነው። እሷም ቁጭ በል ብላ ህይወት እንግዲህ ተረጋጋ የምን መመረዝ ነው ተመርዛለች ሲል የምን መመረዝ ነው እኔ ምንም አልሆንኩም ደህና ነኝ አትስብ ብላ ልታረጋጋው ሞክራለች ማለት ነው። እንግዲህ ህይወት የምታውቀው ነገር የለም። ፍርዬ መርዘሽኛል ማለት ነው። በምን አወቅክ አንተ ምንድነው የተፈጠረው እያለች ህይወት ምንም የምታውቀው ነገር ስለሌለ በጣም ደንግጣለች። እንግዲህ ሮቤልም ተነሽ እንሂድ ወደ ቤታችን ተነሽ ነይ ምናምን ብሎ እሷ እንግዲህ የቤት ሰራተኛ ናት። እንሂድ ምናምን ብላ እንግዲህ ይዟት ሊሄድ ሲል ፍቅረኛውን እንግዲህ ሊና ትመጣና አልተመረዘችም ህይወት ብላ ራሷ ሊና ነው ደውላ የነገረችው እንደገና ደግሞ አሁን አልተመረዘችም ብላ ልታረጋጋው ሞክራለች ማለት ነው። እንግዲህ እዚህ ላይ ሁላቸውም ተደናግጠዋል። ፍርዬም እንግዲህ የሰራችው ስራ ግራ አጋብቷት አንገቷን ደፍታ እየሰማኝ ነው ማለት ነው። እንግዲህ ያምሻል እንዴ አልተመረዘችም የምትይ ልጅቷ እኮ ተመርዛለች እያለ ሮቤልም መጮህ ይጀምራል ማለት ነው። እንግዲህ ሊናም አልተመረዘችም ትለዋለች እንግዲህ እዚህ ላይ ግን ሻይም ጠጥታለች ማለት ነው። በዚህም ሁኔታ ፍርዬ ዞር ብላ በመጥፎ አስተያየት ማየት ትጀምራለች። እንግዲህ ሮቤልም እንዴት አልተመረዘችም ትያለሽ ፍሬ በሻይ ልሰጣት ነው ልትመርዛት ነው ብለሽ እኮ የደወልሽልኝ አንቺ ነሽ ምንድነው አሁን የምትቀባዥሪው ሁለት ምላስ ለምንድነው የምትናገሪው ይላታል ማለት ነው። ሌናም እንግዲህ መበረዙን መበርዛታለች ግን እንዲያው መረጋጋቱ ይሻላል ብዬ ነው አይደል እንዴ ፍሬ ምናምን ብላ ፍርዬን ትጠይቃታለች ማለት ነው። ፍርዬም እንግዲህ ውሸት ነው ምንም ምን ያረኩት ነገር የለኝም ምንድነው የምታወሪው ስለመበረዝ ነው የምታወሪው ሰው ባልሰራው ስራ ለምንድነው የምታወሩት? እኔ የማውቀው ነገር የለኝም ነው እንግዲህ እያለች ያለችው። እዚህ ላይ እንግዲህ መቼም አንድ ሰው ጥፋተኛ ሆኖ እኔ ጥፋተኛ ነኝ አጥፍቻለሁ አይልም መቼም እንግዲህ እዚህ ላይ እንግዲህ በጣም ተናዳለች ማለት ነው። ፍርዬ እንግዲህ ይገባታል ብትናደድም ስራዋ ነው። እሷ እንግዲህ በጣም ያናድዳል እውነት ለመናገር
እንግዲህ እንግዲህ ቀድማ እንዳትመረዝ ብዬ ነው የደወልኩለት ትለዋለች ማለት ነው። ሊናም ቀድማ እንዳትመረዝ ስለፈለኩ ነው አስቀድሜ እንግዲህ የነገርኩህ ለዛ ነው ከመመረዟ በፊት እንድትጠነቀቅ ነው ትለዋለች። እንግዲህ መርዝ ሳይሆን የሰጣቻት ነገር ደግሞ የተፈጨ ስኳር ነበረ። ግን ህይወቷን እንዳይጠፋ ጥንቃቄ እንዲሆን ነው። ፍርዬ ደግሞ ህይወቷን ለማጥፋት ትፈልጋለች። ስለዚህ ለዛ ነው መድኃኒት ላንጣልሽ ብላ ስኳሩን ፈጭታ የሸወደቻት ማለት ነው። በዚህም ሁኔታ እንግዲህ የህይወትን ህይወት ለማትረፍ ችላለች ማለት ነው። እንግዲህ ለወደፊት ግን ጥንቃቄ ያደርጋሉ። እንግዲህ ሮቤልንም ሊና አሁን በኋላ ጥንቃቄ እንድታረጉ ብዬ ነው እንጂ እንዲህ ነው ብላ ካስረዳችሁ በኋላ እሱም አመሰግናለሁ ብለው ምስጋናዋን ጠይቀው እናመሰግናለን ብለው እንትን ለማለት ይሞክራሉ ማለት ነው። እንግዲህ በዚህ ሁኔታ ፍርዬ ተዋርዳለች። ፍርዬም እንግዲህ ለማውራት ስትሞክር ህይወት አታስረጅን፣ አፍሽን ዝጊ፣ አንቺ በጣም ክፉ ሰው ነሽ፣ ለባልሽም ጠበቃ እናቁምለት፣ ብሩን ብዙ ስለሆነ እኛ እነግዝሽ ምናምን ስንልሽ አንቺ ግን ውስጥሽ ክፉ ነገር ስለሚያስብ ክፋትን አሳስቦሽ እኛ ልትጎጂ ተነሳሽ ምናምን በማለት ትጮህባታለች። እኔንም ልትገይኝ አስበሻል፣ አንቺ በጣም ደፋር ሰው ነሽ ምናምን ብላ እንግዲህ ትጮህባታለች ማለት ነው። እንግዲህ ሮባም ከአሁን በኋላ ቤት ሰራተኛ አትሆኝም፣ እኔ ጋር ነው የምትሆኚው፣ አልተውሽም፣ እኔ አስተዳድርሻለሁ፣ አንለያይም ብሎ ሊያረጋጋት ችሏል ማለት ነው። እንግዲህ እዚህ ላይ ፍርዬ አፋለኝ ብላ ደግሞ እንግዲህ ለማስረዳት ለመሸወድ ምናምን ብትሞክርም ግን እዚህ ላይ በማስረጃና በቪዲዮ ሊና ቪዲዮ ቀርጻት ነበረ ስታወራ መግደል እንደምትፈልግና ብዙ ነገር መስራት እንደምትፈልግ ህይወት በስልክ እያወራች ቀርጻት ነበረ ሊና ማለት ነው። ለማስረጃ እንዲሆነ ያን ማስረጃ ደግሞ አሁን ሮባንና ህይወትን ሊያሳምናቸው ስለቻለ ፍርዬ ምንም አፋለኝ ብላ ማውራት አልቻለችም ማለት ነው። እንግዲህ ሊያዩት እንደማይፈልጉና ምንም ብታወራ እንደማያሟት ከአሁን በኋላ ምንም መተማመን እንደማይኖርም ይነግሯታል ማለት ነው። እንግዲህ አንድ ሰው በማስረጃ ሰርቶ አንዴ ከተገኘ የመታመን እድሉ በጣም ጠባብ ነው የሚሆነው ማለት ነው። እንግዲህ ሊናም ደግሞ ከአሁን በኋላ አመስግኝ ፍርዬ ህይወት በጣም ጥሩ ሰው ስለሆነች ነው። ሌላ ሰው ቢሆን ግን እንዲህ ማስረጃ ተገኝቶበትና የነፍስ ማጥፋት ወንጀል እየሰራ ቢገኝ ይታሰር ነበረ። እሷ ስለሆነች ግን ትታሻለች፣ አመስግኛት ትላታለች ማለት ነው። እንግዲህ ሮባም ልብስሽን አዘጋጅና እንድ እዚህ በላይ እዚህ ከቆየሽ ጥሩ አይደለም፣ እኔም መቆየት አልፈልግም፣ እንሂድ ይላታል ማለት ነው። እንግዲህ ሮባም በድጋሚ ሊናን እየደጋገመ አመሰግናለሁ እያለ ይጠይቃታል ማለት ነው። ያመሰግናታል። እንግዲህ ሊናም ሮባ እዚህ በላይ ሲጎዳ ህይወት ተጎዳሽ ማለት ተጎዳ ማለት ስለሆነች ፍቅረኛው ስለሆነች አንተ ተጎድተህ ማየት እኔን ይበልጥ ይጎዳኛል፣ የኤፍሬም መጎዳት ደግሞ አንተን ይጎዳሃል። ለዛ ነው ለጥንቃቄም እንዲሆንህ ይሄን ሁሉ ነገር የማደርገው ትለዋለች ማለት ነው። እንግዲህ እሱም በድጋሚ አመሰግናለሁ ብሎ ምስጋና ይጠይቃታል ማለት ነው። ፍርዬ እንግዲህ እዚህ ላይ ተዋርዳለች፣ አንገቷን ደፍታለች። ከአሁን በኋላ ህይወትን አታገኛትም በምንም ነገር። መጀመሪያ የሚያስፈታቻት ልትጎዳት ስላሰበች ነው የነበረው እና በዚህም ሁኔታ ፍርዬና ሮባም እቃቸውን ይዘው ፍርዬ ሻንጣዋን ይዛ ልብሷን ምናምኗን ይዛ ከቤት ወጥታ መሄድ ትጀምራለች ማለት ነው። እንግዲህ ፍርዬም እንግዲህ ወይኔ 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 እያለች ወጥተው ከሄዱ በኋላ ማልቀስ ትጀምራለች። እያሰበችው አልተሳካላትም ነበር ማለት ነው። ሰሩልኝ ወይኔ ሰራችልኝ እያለች በሊና መናደር ትጀምራለች ማለት ነው። እንግዲህ ብትጎዳት እኮ ምንም የምትጠቀመው ነገር የለም። እንግዲህ ቀን ጥሏቸው አንዴ ከመጠራት ውጭ። በዚህም ሁኔታ እንግዲህ ሶስታቸው ሊና እየሸኘቻቸው ነው። ሮባና ህይወትም ደግሞ ወክ እያደረጉ መሄድ ይጀምራሉ ማለት ነው። እንግዲህ መንገድ ላይ
መንገድ ላይ እንግዲህ ቆሙና ሮባም አመሰግናለሁ ከአሁን በፊት ህይወትን ለመጉዳት ብዙ ርቀት ሄደሽ ነበረ፣ በዛም ጠልቼሽ ነበር፣ አሁን ግን ወድጄሻለሁና አመሰግናለሁ። ይህንን ማድረግሽ ህይወቷን ማትረፍሽ በጣም እንዳመሰግንሽ አድርጎኛልና ውለታሽን መቼም አናጠፋውም ብሎ አመሰገኗት ሁለታቸውም ማለት ነው። እንግዲህ ህይወትም አንድ ጥያቄ አለኝ ልጠይቅሽ እፈልጋለሁ ትላታለች ማለት ነው። እንግዲህ ሊናም ጠይቂኝ ችግር የለም ምንድነው የፈለግሽው በማለት ጥያቄዋ ልትቀበላት ትፈልጋለች ማለት ነው። በዚህ ሁኔታ ህይወት እንግዲህ የሆነ ጥያቄ መጥቶባት ነበር እና በዚህ ደረጃ እንዴት ልትረጂኝ ሞከርሽ ትላታለች ማለት ነው። እንግዲህ እንደ ሰውኛ አንድን ሰው ህይወት አንዴ ስለሆነ ህይወቷን አጣች ማለት አንዴ ተሸኘች ነው እና ስለዚህ ማንም ሰብአዊ የሚሰማው ሰው አንድን ሰው ህይወቱ ሊቋረጥ ሲል ህይወቱን ማስቀጠል አለበት፣ መርዳት አለበት፣ መረባረብ አለበት ብዬ ነው የማስበው። እንግዲህ ለምን እንደዚህ እንደረዳች አስጠይቃተኝ እሷም ደግሞ ስትሞች ዝም ብዬ ማየት አለብኝ ወይ ምን አይነት ጥያቄ ነው የምትጠይቂኝ በማለት ትመልስላታለች ማለት ነው። እንግዲህ የረሳሽውን ላስታውስሽ ወይ እስር ቤት ድረስ ሁሉ ስለትዘሽ ገብተሽ ልትገኝ ነው የነበረ ትላታለች ማለት ነው። ህይወትም እንግዲህ ሊናም እሱ ድሮ ቀርቷን ድሮ ነበር እንደዛ ክፉ የነበርኩብሽ፣ አሁን ግን እንደዛ ክፉ አይደለሁም ትላታለች ማለት ነው። እንግዲህ ድሮ ቢቀርም አሁን ምን ተፈጠረ፣ አሁን ለምን ትረጂኝ እንደፈለግሽ ማወቅ እፈልጋለሁ ብላ ደጋግማ ትጠይቃታለች ማለት ነው። ሮባም እንግዲህ ተይ እንጂ ህይወት አንዴ በቃ ሰው እኮ ይቀየራል፣ ስለዚህ ተቀይራ ደግሞ አንቺን ልትረዳሽ ሞክራለች፣ ማመስገን ነው ያለብሽ ብሎ ህይወትን ሊቆጣት ችሏል ማለት ነው። ተወዳጆቼ ቀጣይ ክፍል እስክለቅላችሁ ድረስ ደህና ቆዩም። መልካም ቆይታ። ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ።